ህብረተሰብ ህዝብ ማስተባበር ከ27 ሚሊዮን ብር በላይ ወጪ በማውጣት ሙሉ አስተዳደር የአዳራሽና የአስተዳደር ቢሮ ግንባታ በመገንባት ሙሉ በሙሉ ሴክተሮቻችን ውስን ሴክተሮች ሲቀሩ ሙሉ በሙሉ ሴክተሮቻችን ከክራይ ነፃ እየሆኑ መጥተዋል። በዚህ ዓመትም 16 የቢሮ ክፍል ገንብተን ከ2018 በኋላ አንድም የመንግስት ቢሮ የክራይ የሚከፍል ቢሮ አንድም ቢሮ የለም ማለት ነው። በወረዳ የአንድ ከተማ አንድ ፕሮጀክት አንድ ቀበሌ አንድ ፕሮጀክት ተግባራዊ በማድረግ ረገድ ዘርፈ ብዙ ስራዎች መስራት የቻለ ሲሆን ከ22 ሚሊዮን ብር በላይ የተዘረጋው የሰዳጎራ ቀበሌ መብራት ተምሳሌት በመሆኑ ለሌሎችም አካባቢዎች በመስፋት ላይ ይገኛል። እነዚህ ጅምር ለውጦችን ውጤታማ ለማድረግ ህዝባችን የረጅምና የአጭር ጊዜ የመሰረተ ልማት ጥያቄዎችን በተሟላ ሁኔታ መፍታት አስፈላጊ በመሆኑ በመረዳት ሁላችንም በጋራ በመረባረብ ይኖርብናል። በቋሚ ሰብሎች ትኩረት ሰጥቶ በመስራትም ባህር ዛፍን ለረጅም ዓመታት ተሸፍነው የነበሩ ለም መሬቶችን በሙዝ 165 ሄክታር፣ በአቮካዶ፣ በቡና፣ ማንጎና ቅመማ ቅመም ከ2632 ሄክታር መሬት በላይ በማልማት አርሶ አደሩን ተጠቃሚ ከማድረግ ባለፈ ምርቱን ለማዕከላዊ ገበያ በማቅረብ ገበያ ማረጋጋትም ተችሏል። በባለፈው ዓመትና በዚህ 2017 ዓመትም በሙዝ ችግኝ ብቻ 9.5 ሚሊዮን ብር አርሶ አደሮች ማግኘት ችለዋል። የእንስሳት ሀብት ልማት ትሩፋትም ልዩ ትኩረት ሰጥቶ በመስራት የዶሮ መንደር፣ የወተት፣ የንብና ፍራፍሬ መንደሮችን በስፋት በመፍጠር የህዝባችንን ተጠቃሚ እና ተጨባጭ ለውጥ መጥተዋል። ትምህርት ቤቶችም ስታንዳርድ ለማሻሻልና የትምህርት ጥራትን ለማረጋገጥ መላ ህብረተሰባችንን በማሳተፍ ከ75 ሚሊዮን ብር በላይ በመሰብሰብ ደረጃውን የጠበቁ ቅድመ አንደኛ ትምህርት ቤቶች፣ መደበኛ ትምህርት ቤቶች እና ደረጃቸውን የጠበቁ መማሪያ ክፍሎች የተማሪ መጽሐፍት ህትመት በማቅረብ የቻለ ሲሆን በዛሬው ዕለትም ከተመረቁት የባሎ ቀርሶ አንደኛ ደረጃ ትምህርት ቤት 1 ብሎክ፣ ሰዳጎራ አንደኛ ደረጃ ትምህርት ቤት 3 ብሎክ፣ ቁዳሳ ከተማ አንደኛ ደረጃ ትምህርት ቤት 1 ብሎክ፣ ቁዳሳ ሁለተኛ ደረጃ ትምህርት ቤት ላይ 2 ብሎክ፣ አፍራን አንደኛ ደረጃ ትምህርት ቤት ላይ 2 ብሎክ፣ ገርበር ሁለተኛ ደረጃ ትምህርት ቤት ላይ 1 ብሎክ ተገንብተው ዛሬ ለምረቃት በቅተዋል ማለት ነው። የንጹህ መጠጥ ውሃ ፍላጎትም ለማሟላት ከመንግስትና ከህዝብ መንግስታዊ ካልሆኑ ድርጅቶች ጋር በመንቀሳቀስ ከ45 ሚሊዮን ብር ወጪ በላይ 47 የውሃ ተቋማትን በመገንባት ከ18% ከነበረበት ወደ 29% የውሃ ሽፋናችንን ማድረስ ተችሏል። በተቻለ መጠን የሉቄ ፋቃ የውሃ ችግርም የረጅም ጊዜ የውሃ ችግር የነበረ ቢሆንም አሁን ባለው ደረጃ በመንግስት በየደረጃው ባለው መንግስት የዞን የክልልና የፌዴራል መንግስት በጋራ በመሆን የተለያዩ አማራጮችን በመፈለግ ላይ ይገኛል። በመፈለግም ላይ ትልቅ ተስፋ አለ ማለት ነው። የዜጎች ሁለንተናዊ ብልጽግናን ከማራቅ የሚቻለው ጠንካራ የጸጥታ ተቋማትን መገንባት በመሆኑ በመረዳት በወረዳው በሚገኙ በሁሉም ቀበሌያት ከ9 ሚሊዮን ብር በላይ ወጪ በመሰብሰብ በህብረተሰቡ ተሳትፎ በመሰብሰብ የፖሊስ የአንድ ማዕከል አገልግሎት መስጫ ማዕከላት በመገንባት ለአገልግሎት መብቃት ተችሏል። ጠንካራ መንግስት ለመፍጠርም በሚደረገው ሂደትም ጠንካራ የፓርቲ ተቋማት በመፍጠር ሚና የላቀ በመሆኑ በመገንዘብ መላው አባላችንን በማሳተፍ በወረዳው በሚገኙ በሁሉም መዋቅሮች ከ15 ሚሊዮን ብር በላይ ወጪ በማውጣት 64 የብልጽግና ህብረት ጽህፈት ቤቶችን በመገንባት ለአገልግሎት ማብቃት ተችሏል። የመንገድ መሰረተ ልማት ግንባታም ለአንድ አካባቢ እድገት መሰረት በመሆኑ በመገንዘብ ወረዳን የሚያገናኝ ቀበሌን ከቀበሌ ወረዳን ከወረዳና ወረዳን ከአጎራባች ዞኖችና ክልሎች ሊያገናኝ የሚችል መንገድ እስከ 21 ሚሊዮን ብር ሊያወጣ የሚችል 472 ኪሎ ሜትር ከፈታና ሬዳሽ ቦሮበር የመስፋት ስራ ሰርቷል። በዚህም በተለያዩ በሁለቱ ዓመት ህብረተሰቡን በማስተባበር 56 ሚሊዮን ብር በመሰብሰብ ሎደር፣ ግሌደርና ሲኖ በመግዛት በየአካባቢው ያሉ የመንገድ ችግሮችን በራሳችን መፍታት ችለናል። በዛሬ ዕለት ለሚመረቀው የባሎ ድልድይ ጨምሮ 2 ትላልቅ ድልድዮችን በመንግስትና በህዝብ ንቁ ተሳትፎ በመገንባት ለአገልግሎት በቅተዋል። የጤና ጥበቃ ልማትም ከአንድ አካባቢ እድገት መሰረት ወሳኝ በመሆኑ በመገንዘብ የሚስተዋሉ የጤና ችግሮችን ለመቅረፍ በዛሬ ዕለትም የሚመረቁ የዚዞና የቹምቡል ሰዳ ጤና ኬላን ጨምሮ በሁሉም አካባቢዎች ከጤና ልማት ስራችን ጋር ተያይዞ በጣም ብዙ ስራዎችን መስራት ተችሏል። የተፈጥሮ ሀብታችንን በማልማት የቱሪስት መዳረሻ እና የኢኮኖሚ መዋቅር ሽግግር ለማድረግ ሚናው ከፍተኛ በመሆኑ በመገንዘብ በወረዳው ሰፊ ስራ ይሰራ ሲሆን ስልጤ ሐይቅን ከተጋረጠበት የደለል ሙሊት አደጋ ለመከላከል በዙሪያው
የተፋሰስ ልማትና በዙሪያው ለበርካታ ዓመታት የነበረውን የባህር ዛፍ አንስቶ በሙዝ እና በፍራፍሬ ተክቶ በማልማት እንዲሁም ለመዝናኛ የሚሆን ጀልባ በማስገባት አካባቢው ዘወትር ለአገልግሎት እየዋለ ያለበት ሁኔታ አለ። በዚህም ወደ ወረዳ የሚመጡ ጎብኚዎች ቁጥርም በየጊዜው የጨመረም ጭምር መጥተዋል። ከተሞቻችንን ለዜጎች ምቹ እና ማራኪ ከማድረግ ባለፈም ኢንቨስትመንት ሳቢ ለማድረግ የውስጥ ለውስጥ መንገድ ከፈታና ደረጃ ማሻሻል፣ አደባባዮችና መንገድ ከፋዮችን በማልማት ለኢንቨስትመንትና ለተለያዩ ተቋማት የሚሆኑ ከ120 ሄክታር መሬት በላይ በማቅረብ ለ12 ኢንቨስትመንቶች ማስተላለፍ ተችሏል። አብዛኞቹ ኢንቨስትመንቶች አሁን በስራ ላይ ይገኛል።